ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ ጉዳዮችን በተመለከቱ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ ዶል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የአሜሪካና እስራኤል በጥምረት ሆነው በኢራን ላይ የከፈቱት ጦርነት በ3 ቀናት ተቋጫሉ ያሉት ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ ከታሰበው በላይ ተራዝሞ ዛሬ አንደኛ ወሩን አስቆጥሯል። ዛሬ በአንደኛው ወሩ ግን አስፈሪ ዜና ነው የተሰማው። ከወደ ሃውቲ ቡድን የኢራን ጥብቅ አጋር የሆነው በየመን የሚገኘው የሃውቲ ቡድን ሁኔታውን በቅርበት እየተከታተለ እንደቆየ ገልጾ በዛሬው ዕለት በሰጠው መረጃ እንዳረጋገጠው ጦርነቱን እንደሚቀላቀልና ከኢራን አስቸኳይ ትዕዛዝ ሲሰጠው እንደ ሆርሙዝ ሁሉ የቀይ ባህርንም እንደሚዘጋ አስታውቋል። ሆርሙዝ እንደታነቀው ቀይ ባህርንም እናንቀዋለን በማለት ገልጿል። አስፈላጊውን ጊዜ እየጠበቅን ነው፣ ለዚህም ደግሞ የኢራን ትዕዛዝ እስኪመጣ ነው ብለዋል። ኢራንም በተመሳሳይ በሆርሙዝ ያሳየችውን የበላይነት በቀይ ባህርም እንደምትደግመው ገልጻለች። ሁኔታው አስፈሪ ነው። በተለይ ደግሞ ይህ ለሸቀጦችና ለነዳጅ ወሳኝ መተላለፊያ የሆነው የቀይ ባህር መስመር የሚዘጋ ከሆነ እጅግ በጣም አስከፊ ሁኔታ ይመጣል በሚል በከፍተኛ ሁኔታ ተሰግቷል። ይህንን በተመለከተ በሰፊው የማስደምጣችሁ ዘገባ ይኖራል። በሌላ በኩል ክቡራን አድማጮች፣ ዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ አስቸኳይ መግለጫ አውጥቷል። በኒውክሌር ተቋማት ላይ የሚፈጸሙ ጥቃቶች እየተበራከቱ መሆናቸውን ገልጾ ከባድ አደጋ እየመጣ ነው ሲል አስቸኳይ መግለጫ አውጥቷል። በዝርዝር አስደምጣቸዋለሁ። በሌላ በኩል ደግሞ እንዲሁም በእስራኤል ጦር ምክንያት በእስራኤል ውስጥ በባለስልጣናቱ በተቃዋሚ የፖለቲካ ፓርቲዎችና እንዲሁም በመንግስቱ መካከል ከፍተኛ የሆነ ጭቅጭቆች እንዳሉ ተዘግቧል። የእስራኤል መገናኛ ብዙሃን እንደሚዘግቡት ከሆነ በተለይም የእስራኤል ተቃዋሚ ፖለቲካ ፓርቲ መሪ የሆኑ ከሰዓታት በፊት በሰጡት መግለጫ የእስራኤልን መንግስት ወቅሰዋል። በእስራኤል ሰራዊት ውስጥም ከፍተኛ አደጋ ተከስቷል ሲሉ ገልጸዋል። ጉዳዩን በተመለከተ በሰፊው የምታደምጡት ዘገባ ይኖራል። ጦርነቱ ዛሬም የቀጠለ ሲሆን ኢራን በመካከለኛው ምስራቅ በኩዌት፣ በኳታር፣ በተባበሩት አረብ ኤምሬት፣ በሳውዲ አረቢያ ጥቃት መፈጸሟ ተዘግቧል። ይህንን ተከትሎ በርካታ አደጋዎች እየመጡ ነው። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው። በቀድሚያም ፕሬዝዳንት ዶናልድ ጄ ትራምፕ በ3 ቀናት ይጠናቀቃል በማለት በኢራን ላይ የከፈቱት ጦርነት ዛሬ አንደኛ ወሩን ያስቆጠረ ሲሆን በአንድ ወሩም ጦርነቱ በቀጠናው ብቻ ሳይወሰን ወደ ቀይ ባህር ሊስፋፋ መሆኑ ተነገረ። በኢራን እንደሚደገፍ የሚነገረው የየመኑ የሃውቲ ቡድን ኢራንን በመደገፍ እርምጃ ለመውሰድና በቀይ ባህር ላይ ከባድ የሆነ ጥቃት ለመሰንዘር መዘጋጀቱን ይፋ አደረገ። የኢራን አጋር የሆነው የየመኑ ታጣቂ ኃይል ሃውቲ
አስፈላጊ በሚሆን ጊዜ ሁሉ ኢራንን በመደገፍ በጦርነቱ ውስጥ ከአሁኗ ደቂቃ ጀምሮ ለመሳተፍ ዝግጁ መሆኑንና ከኢራን የሚመጣ ትዕዛዝ እየጠበቀ እንደሆነ የቡድኑ መሪ ለሮይተርስ አረጋግጠዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ ድምፁን አጥፍቶ የነበረው የየመኑ ሀውቲ ቡድን ወደ ጦርነቱ የሚገባ ከሆነ ከዚህ ቀደም እንዳደረገው በቀይ ባህር የመርከቦች እንቅስቃሴ ላይ ከባድ ውድመት እንደሚያደርስ ያስታወቀ ሲሆን የቀይ ባህር መንገድም እንደ ሆርሙዝ ሁሉ አስቸጋሪ ይሆንባቸዋል ሲል ዝቷል። የሀውቲ ቡድን መሪ በሁሉም አማራጮች ሙሉ በሙሉ ወታደራዊ ዝግጅት አድርገን የኢራንን ትዕዛዝ በመጠበቅ በተጠንቀቅ ላይ እንገኛለን በማለት ገልጸዋል። ሁኔታውንም በቅርበት እየተከታተልን ነው። መቼ እርምጃ መውሰድ እንዳለብን እናውቃለን። ከኢራን ትዕዛዝ ሲመጣ በማናቸውም ሰዓት ጦርነቱን እንቀላቀላለን ሲል ለሮይተርስ በሰጠው ቃል የሀውቲ ቡድንን አቋም አሳውቋል። እስራኤል በጋዛ ላይ ጥቃት በከፈተችበትም ጊዜ ሀውቲዎች ሚሳኤሎችን አከታትለው ወደ እስራኤል ከማስወንጨፍም በተጨማሪ በቀይ ባህር በኩል በሚያልፉ የእስራኤልና የአሜሪካ መርከቦችን በመምታት አስጥመው እንደነበር ይታወቃል። በዚህም ጥቃታቸው የባህር እንቅስቃሴው በቀይ ባህር ላይ ከፍተኛ የሆነ መስተጓጎል ገጥሞት እንደነበር አይዘነጋም። አሁንም ለኢራን ያላቸውን አጋርነት ለማሳየት በወሳኙ የዓለም ጉሮሮ የቀይ ባህር መተላለፊያ መስመር ላይ ጥቃት እንደሚሰነዝሩ ዝተዋል። ይህም በሆርሙዝ ሰርጥ መዘጋት የተቃወሰውን የባህር ላይ እንቅስቃሴ የበለጠ አደገኛና አሳሳቢ እንደሚያደርገው እንዲሁም የነዳጅና የሸቀጦችን ዝውውርም ከባድ አደጋ ላይ እንደሚጥል ይታመናል። በኢራን ላይ የተከፈተው ጥቃትን ተከትሎ የሊባኖሱ ሄዝቦላና በኢራቅ የሚገኙ ቡድኖች ኢራንን ደግፈው ጥቃት እየፈጸሙ ሲሆን ከፍተኛ ወታደራዊ አቅም ያለው ሀውቲ ቡድን ከኢራን እርምጃ ውሰዱ የሚል ትዕዛዝ በመጠበቅ በተጠንቀቅ ላይ ሆኖ እስካሁን ጦርነቱ ሳይቀላቀል ቆይቶ እንደነበር ተዘግቧል። ይህ በዚህ እንዳለ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የኒውክሌር ተቋማት ጥቃት ከቀጠለ ትልቅ የራዲዮሎጂ አደጋ በዓለማችን ላይ ይከሰታል ሲል በዛሬው ዕለት አስታውቋል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን የኒውክሌር ተቋማት አቅራቢያ በሚፈጸም ጥቃት የሚቀጥል ከሆነ የራዲዮሎጂ አደጋ በከፍተኛ ሁኔታ ሊከሰት እንደሚችል አስጠንቅቋል። የተባበሩት መንግስታት ድርጅት ተቋም ማስጠንቀቂያ የሰጠው በኢራን ደቡብ ምዕራባዊ ክፍል የሚገኘው የቡሼራ የኒውክሌር ኃይል ማመንጫ ተቋም ላይ ጥቃት ከተፈጸመና ፕሬዚደንት ዶናልድ ጄ ትራምፕም እመተዋለሁ አውድመዋለሁ በማለት ከዛቱ በኋላ ነው። የተቋሙ ዋና ዳይሬክተር የሆኑት ራፋኤል ግሮሲ በኢራኑ የኒውክሌር ተቋም አቅራቢያ እየተደጋገመ ያለው ሰሞነኛ ወታደራዊ ጥቃት እጅግ እንዳሳሰባቸው ገልጠዋል። ዋና ዳይሬክተሩ ትልቅ ቁጥር ያለው የኒውክሌር ቁስን ይዞ የሚሰራ የኒውክሌር ኃይል ማመንጫ ከመሆኑ ጋር ተያይዞ በተቋሙ ላይ የሚደርስ ከባድ ጉዳት ትልቅ የራዲዮሎጂ አደጋ በዓለማችን ላይ ያስከትላል በማለት ማስጠንቀቋቸውን ተቋሙ በማህበራዊ ትስስር ገጹ ላይ ከሰዓታት በፊት አስታውቋል። በዚህ ስፍራ የሚከሰት የራዲዮሎጂ አደጋ ኢራን ውስጥ እና ከዚያም ባሻገር ባሉ የመካከለኛው ምስራቅ ሀገራትን በከፍተኛ ሁኔታ ይጎዳልም ብለዋል። ይህንን አይነቱ የኒውክሌር አደጋ ስጋት ለማስወገድ ሲባል የጦርነቱ ተፋላሚ ሀገራት ወታደራዊ እርምጃዎቻቸውን ከመውሰድ እንዲቆጠቡ ዋና ዳይሬክተሩ በጽኑ አስጠንቅቀዋል። በግጭት ወቅትም 7ቱን የኒውክሌር ደህንነት ማረጋገጫ አምዶች መጠበቅ አስፈላጊ እንደሆነም አጽንኦት ሰጥተው በጽኑ አሳስበዋል። ይህ በዚህ እንዳለ እስራኤል የኢራንን ዋነኛ የሚሳኤልና የባህር ላይ ፈንጂዎች ማምረቻ መምታቷን አስታውቃለች። አንድ ወር በሞላው አሜሪካና እስራኤል ከኢራን ጋር እያደረጉት ባለው ጦርነት የእስራኤል ጦር ዛሬ አርብ በኢራን ውስጥ በፈጸመው ጥቃት ወሳኝ የሀገሪቱን የጦር መሳሪያ ማምረቻዎች ከጥቅም ውጪ አድርጌያለሁ ሲል ረፋዱን መግለጫ ሰጥቷል። የእስራኤል አየር ኃይል ፈጸምኩት ባለው ጥቃት የኢራን ዋነኛ የሚሳኤሎችና የባህር ላይ ፈንጂዎች ማምረቻ ተቋምን መምታቱን የሀገሪቱ ጦር ገልጧል። በማዕከላዊ ኢራን ያዝድ በተባለው ግዛት ውስጥ የሚገኘው ጥቃት የተፈጸመበት ቦታ የሀገሪቱ ባህር ኃይል አብዛኞቹን ሚሳኤሎችና የባህር ላይ የሚጠመዱ ፈንጂዎችን የሚያመርትበት ቦታ መሆኑን እስራኤል በረፋዱ መግለጫው አስታውቃለች። ኢራን በሺዎች የሚቆጠሩ ባህር ላይ የሚጠመዱ ፈንጂዎች አሁንም ክምችት በሰፊው እንዳላት ይታመናል። ምንም እንኳን እነዚህ ፈንጂዎች በሆርሙዝ ወሽመጥ ላይ አጥምዳቸው ስለመሆኑም ግልጽ ባይሆንም ፈንጂዎቹ በግዙፍ የንግድ መርከቦች ላይ ሊያደርሱ የሚችሉትን ከባድ ጉዳት በመፍራት የመርከቦች እንቅስቃሴ ለጊዜው በአካባቢው ላይ ተገቶ እንደሚገኝ ይታወቃል። ይህ በዚህ እንዳለ የእስራኤል ተቃዋሚ ፓርቲ መሪ
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና መንግስታቸውን በክፉ የተቹ ሲሆን ያለ ስትራቴጂ እስራኤላውያንን ወደ ጦርነት እያስገባ ነው ሲሉ ነው መንግስቱን የተቹት። የእስራኤል ተቃዋሚ ፓርቲ መሪ የሆኑት ያኢር ላፒድ የሀገራቸው የእስራኤል መንግስት ያለ ስትራቴጂና በጥቂት ወታደሮች ብቻ ሰራዊቱን ወደ ጦርነት በከፍተኛ ቁጥር እየላከ ነው ሲሉ አሳስበዋል። ላፒድ በቪዲዮ ባስተላለፉት መልእክት ላይ የእስራኤል መከላከያ ሰራዊት በከፍተኛ ሁኔታ በተለያየ ግንባር ጦርነት እንዲከፍት በማድረግ ሰራዊቱ በዚህም በዚያም እንዲወጠር አድርገውታል በማለት መንግስትን የተቹ ሲሆን መንግስት ሰራዊቱን ጦር ሜዳ ላይ እንደቆሰለ ትቶታል በማለትም ተችተዋል። የእስራኤል መንግስት ሰራዊቱን ያለ ስትራቴጂ አስፈላጊ ሁኔታ ሳይኖርና ከለላ ሳያደርግ እጅግ አነስተኛ በሆነ የወታደር ቁጥር ወደ ባለ ብዙ ግንባር ጦርነት እያስገባው ነው በማለት ነው የተቹት። የሰራዊቱ ተጠባባቂ ኃይል ደክሟል፣ ዝሏል፣ ከዚህ በላይ የደህንነት ተግዳሮቶችን መቋቋም አልቻለም ሲሉም ተደምጠዋል። የተቃዋሚ ፓርቲ መሪው አክለውም የእስራኤል መንግስት ሙሉ ጊዜያቸውን በተለይም ደግሞ መጽሐፍትን በማጥናት የሚያሳልፉትንና እስራኤል በአውሮፓውያኑ 1948 ከተመሰረተች ጀምሮ ከግዴታ ውትድርና ነፃ ከተደረጉት ሐሬዲ የተባሉት አይሁዳውያን ማህበረሰቦች አባላትም በተጠባባቂ ወታደርነት እንዲመለመሉ ጥያቄ አቅርበዋል። ላፒድ በዚህ ንግግራቸውን ሲናገሩ የሰራዊቱ ወታደራዊ አዛዥ ሌተናንት ጀነራል ኢያር ዛሚርም ሐሙስ ዕለት በደህንነት ካቢኔው ስብሰባ ላይ የእስራኤል መከላከያ ሰራዊት በከፍተኛ ሁኔታ የቁጥር መመናመን እንደገጠመው በካቢኔው ስብሰባ ላይ መናገራቸውን መገናኛ ብዙሃን በስፋት መዘገባቸው ይታወቃል። ይህ በዚህ እንዳለ በኢራኗ ዋና መዲና ቴህራን ውስጥ የሚገኘው የፓኪስታን ኤምባሲ መመታቱም ተዘግቧል። ይህንን ተከትሎ ፓኪስታን ኤምባሲ በአሜሪካና እስራኤል ጥቃት ተመቷል በማለት ቁጣ የቀለቀለ አስቸኳይ መግለጫ አውጥታለች። በኢራን ዋና መዲና በቴህራን የሚገኘው የፓኪስታን ኤምባሲ አሜሪካና እስራኤል ጥቃት ሰንዝረውበታል የሚሉ ዘገባዎች መውጣታቸውን ተከትሎ ፓኪስታን እጅግ ጠንካራና ቁጣ የተሞላበት ምላሽ የሰጠች ሲሆን ረፋዱን ባወጣችው መግለጫ በኢራንም ሆነ በማንኛውም የዓለም ክፍል በፓኪስታን ዲፕሎማቶቿ ላይ ለሚደርስ ማናቸውም ጉዳት ከባድና የማያዳግም ምላሽ እንደምትሰጥ በይፋ በዛሬ ረፋድ መግለጫው አስታውቃለች። በተለይም የፓኪስታን ባለስልጣናት በሰጡት መግለጫ ፓኪስታን ማለት እንደ ኳታር አይደለችም ማለት ሀገራቸው ያላትን ወታደራዊ ጥንካሬ አሳስበዋል። ማስጠንቀቂያው አክሎም ጥቃት የሚሰነዝሩብንን አካላት አይቀጡ ቅጣት እንቀጣቸዋለን በማለት ምዕራባውያንና እስራኤል ከዲፕሎማቶቿ እጃቸውን እንዲያነሱ በጽኑ አስጠንቅቃለች። ፓኪስታን በኢራን ዋና መዲና በቴህራን በሚገኘው የፓኪስታን ኤምባሲ ላይ የተፈጸመው ጥቃት ከተዘገበ በኋላ በፓኪስታን አምባሳደር ወይም ዲፕሎማቶቿ ላይ የተፈጸመ ጥቃት ስለመኖሩ ግን እስካሁን የወጣ ይፋዊ ዘገባ የለም። በተያያዘ ዜናም በኩዌት ዋና ከተማ ኩዌት ሲቲ የሚገኘው የዜና ዘጋቢ ማሊክ ትራይንና እንዳረጋገጠው ከሆነ ባለፉት ጥቂት ሰዓታት ውስጥ በከተማዋ ከፍተኛ የአደጋ ጊዜ ጥንቃቄ ደውሎች ያቃጨሉ መሆናቸውን ገልጾ ከባድ ፍንዳታም ተሰምቷል ብሏል። የኩዌት ብሔራዊ ዘብ ወዲያውኑ በወሰደው እርምጃ ወደ ከተማዋ ያቀኑ የነበሩ 2 አጥቂ ድሮኖችን በአየር ላይ እንዳሉ አክሽፈናቸዋል ሲል ገልጿል። ይሁን እንጂ አሁን ላይ በቀጠናው እየታየ ያለው ትልቁ አደጋና አስደንጋጭ እውነታ እነዚህን አውዳሚ ሰው አልባ በራሪ አውሮፕላኖች ወይም ድሮኖች በአየር ላይ ቢከሽፉም እንኳን የሚያስከትሉት ጉዳት እጅግ የከፋና ገዳይ መሆኑን ነው ብለዋል። ለዚህም ማሳያ የዜና ዘገባው የጠቀሰው በትናንትናው ዕለት ሐሙስ በተባበሩት አረብ ኤምሬቶች አቡዳቢ ከተማ የተከሰተውን አሳዛኝ ክስተት የጠቀሱት ባለስልጣናቱ በአየር ላይ ከተመታው ድሮን የተረጨው ስብርባሪ መሬት ላይ በፈጠረው አደጋ የሁለት ንጹሃን ሰዎች ሕይወት ሲያልፍ በሌሎች 3 ሰዎች ላይ ደግሞ ከባድ የመቁሰል አደጋ አስከትሏል። ይህ ዘመናዊ የጦርነት ገጽታ የጸረ አየር መከላከያ ስርዓቶች ኢላማቸውን ቢመቱም የዜጎችን ደህንነት ሙሉ በሙሉ ማረጋገጥ ግን እንደማይችሉ ፍንትው አድርጎ አሳይቷል ተብሏል። ይህ የማያባራ የድሮን ጥቃት በኩዌትና በተባበሩት አረብ ኤምሬትስ ብቻ የተወሰነ አይደለም። ባለፈው 1 ወር ውስጥ በመላው የባህረ ሰላጤው ቀጠና በየዕለቱ የተለመደ ከባድ ክስተት ሆኗል። ሳዑዲ አረቢያ በምስራቃዊ የሀገሪቱ ክፍል የተሰነዘሩባትን የዛሬው ዕለት የመጡ የድሮን ጥቃቶችን በተመሳሳይ ሁኔታ ማክሸፏን አስታውቃለች።
አስታውቃለች። በባህሬንም ተመሳሳይ የአደጋ ጊዜ ደውሎች ማቃጨላቸው ተዘግቧል። በአጠቃላይ ይህ ጦርነት በዛሬው ዕለት አንድ ወር ሞልቶት ወደ ሁለተኛ ወር ሊሸጋገር ጥቃቶቹም ከመቀነሱ ይልቅ ይበልጥ እየተበራከቱና የቀጠናውንም የዕለት ተዕለት እንቅስቃሴና ደህንነት ክፉኛ እያናጉት ወደ ቀይ ባህርም ጦርነቱ ለመስፋፋት እያቆበቆበ መሆኑ ተዘግቧል። በሌላ በኩል ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች በሙሉ ገንዘብ እንዲከፍሉ አዲስ ሕግ ማውጣቷን ተከትሎ የባህረ ሰላጤው ምክር ቤት ኢራን የሆርሙዝ ወሽመጥ ለሚያልፉ መርከቦች ክፍያ እያስከፈለች ነው ሲል ኢራንን ወቅሶ ዛሬ ረፋዱን መግለጫ አውጥቷል። የባህረ ሰላጤው የትብብር ምክር ቤት ዋና ጸሐፊ ኢራን መርከቦች በሆርሙዝ ወሽመጥ በኩል በሰላም እንዲያልፉ ክፍያ እየጠየቀች ነው ሲል ከሷል። ጃሲም መሐመድ አልቡዳይዊ ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስን ያቀፈውን የስድስቱን የባህረ ሰላጤው አረብ ሀገራት ጥምረትን ይመራሉ። ከዓለም የነዳጅና የተፈጥሮ ፈሳሽ ጋዝ አቅርቦት ውስጥ ከ20 እስከ 25 በመቶ የሚሆነው አብዛኛውን ጊዜ በዚህ የውሃ መስመር በኩል የሚያልፍ ነው። ሆኖም ግን አሜሪካና እስራኤል በኢራን ላይ ጦርነት ከጀመሩበት ከዛሬ 4 ሳምንታት ገደማ ጀምሮ ኢራን መስመሩን ዘግተዋለች። አልቡዳዊ ሲናገሩ ኢራን የሆርሙዝ ወሽመጥን በመዝጋት የንግድ መርከቦችና የነዳጅ ጫኝ መርከቦች እንዳያልፉ በመከልከልና ወሽመጡን ለመሻገር ክፍያዎችን በመጠየቅ በአረብ ባህረ ሰላጤ አካባቢ የምታሳየውን መረጋጋትን የሚያናጋ ባህሪ ሁሉንም ገደቦች አልፏል በማለት ገልጿል። አልቡዳዊ በመግለጫቸው እገዳው የተባበሩት መንግስታት ድርጅት የባህር ሕግ ስምምነትን በግልጽ የጣሰ ነው ሲሉ አውግዘውታል። ይህ ስምምነት ለዓለም አቀፍ መርከቦች ያለምንም እንቅፋት የመተላለፍ መብትን ያረጋግጣል ሲሉ ገልጸዋል። ምንም እንኳን ኢራን ይህንን ስምምነት ባታጸድቅም ደንቦቹም በልማዳዊ ዓለም አቀፋዊ ሕግ ስር የሚወድቁ በመሆናቸው ለሁሉም ሀገራት ተፈጻሚ ይሆናሉም ተብሏል። በአንድ በኩል ኢራን፣ በሌላ በኩል ደግሞ ኦማንና የተባበሩት አረብ ኤሚሬትሶች በሚገኙበት በዚህ ወሳኝ የባህር መስመር ላይ ኢራን የጉምሩክ ወይም የማለፊያ ክፍያ እያስከፈለች ነው በማለት የከሰሱ የመጀመሪያው ከፍተኛ የቀጠናው ባለስልጣናት ናቸው። ለአንዳንድ መርከቦችም መደበኛ ባልሆነ መንገድና እንደ ሁኔታው ታይቶ ለአንድ ጉዞ እስከ 2 ሚሊዮን አሜሪካን ዶላር የሚደርስ ክፍያ እየጠየቀ መሆኑን እየተዘገበ ይገኛል። በመጨረሻ ግብጽ የኢራንን ጦርነት ለማርገብ የሚደረጉ ስብሰባዎችን በሀገሯ ለማስተናገድና አደራዳሪ ሆና ለመግባት ዝግጁ መሆኗን የግብጽ ውጭ ጉዳይ ሚኒስትር ገልጸዋል። የግብጽ ውጭ ጉዳይ ሚኒስትር በድር አብዱላቲ በሰጡት ጋዜጣዊ መግለጫ ሀገራቸው ግብጽ በኢራንና በአሜሪካ መካከል የምታደርገውን ሽምግልና ከፓኪስታንና ቱርክ ጋር በመተባበር ለማድረግ እየጣርኩ ነው ብላለች። አክለውም ጦርነቱ ማብቃት ያለበት አንዱ አሸንፎ ሌላኛው በሚሸነፍበት ሳይሆን ሁለቱም ወገኖች ተጠቃሚና አሸናፊ በሚሆኑበት ሁኔታ ላይ ተመስርቶ መሆን አለበት ሲሉ ገልጸዋል። በተጨማሪም በአሜሪካና በኢራን መካከል ያለው ጦርነትን ለማርገብ የሚደረጉ ማናቸውም ስብሰባዎችን ለማስተናገድ ግብጽ ሙሉ ፈቃደኛ መሆኗን ገልጸዋል። በግብጽ ዋና መዲና በካይሮ በሰጡት ጋዜጣዊ መግለጫ አብደላቲ የድርድር እድሎች እያለቁ ሊሆን እንደሚችል በማስጠንቀቅ በአሜሪካና በኢራን ተወካዮች መካከል ቀጥታ ስብሰባ እንዲደረግ አሳስበዋል። ይህንን ጦርነት አንዱ አሸንፎ ሌላው በሚሸነፍበት ሳይሆን ሁለቱም ወገኖች በሚጠቀሙበትና አሸናፊ በሚሆኑበት ሁኔታ መቆም ካልቻለ በጣም አደገኛ ነው ባይ ናቸው አብደላቲ። ኢራን በፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር መንግስት ረቡዕ ዕለት የቀረበላትን የመጀመሪያ የተኩስ አቁም ውሳኔ ሀሳብ ውድቅ በማድረግ የራሷን ቅድመ ሁኔታ ልካለች። የኢራን ባለስልጣናት በሚቀጥለው ሳምንት በፓኪስታን ኢስላማባድ ሊካሄድ ይችላል ከተባለው ከአሜሪካ ተደራዳሪዎች ጋር በሚደረግ ስብሰባ እያሰቡበት እንደሆነ መግለጻቸውም አይዘነጋም። ግብጽ አሜሪካ ለድርድር ያቀረበችው ተነሳሽነትን እንደምትደግፍ አሳይታ የኢራንንም ቅድመ ሁኔታዎችን ከግምት ውስጥ እንዲገቡ ብላለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ
3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ